በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አምአሱሩ ወሰሉሱ ለታኅሳስ በዛቲ ዕለት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 13 በዚች ቀን በእስላሞች ዘመን አባ በጽንፍርዮስ በሰማዕትነት አረፈ። ይህ የከበረ መነኮስ በምስር አገር በወንዝ ዳር ባለች በሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን ውስጥ መንኩሶ ታላቅ ተጋድሎን ሲጋደል ኖረ። ስለ ቀናች ሃይማኖትም ከእስላሞች መሳፍንት ጋር ተከራከረ። የጌታችን ክርስቶስንም መለኮቱን ገለጠላቸው፣ አምላክነቱንም አስረዳቸው። ስለዚህም እስላሞች ባፈሩ ጊዜ ተቆጡ፣ ጽኑ ስቃይንም አሰቃዩት። ራሱንም በሰይፍ ቆረጡ። የሰማዕትነትን አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለበጽንፍርዮስ እንተ ለብሰ ምንኩስና በቤተ ገብርኤል ጸዋሬ ዜና በእንተ ሃይማኖት ርትዕት ለብሔረ ተንባላት ምስፍና በብዙ ኩነኔ ድኅረ ለሥጋሁ ኮነና በተመትሮ ርእሱ አድማአ በሰማይ ልዕልና። በዚችም ቀን ከላይኛው ግብፅ ቅዱስ አባት አብራኮስ አረፈ። ይህም ቅዱስ ዕድሜው 20 ዓመት ሲሆን መንኩሶ መልካም የሆነ ታላቅ ተጋድሎን ተጋደለ። ሰይጣንም ከእርሱ ጋር በመጣላት በተሸነፈና በደከመ ጊዜ በእርሱም ላይ ምን ማድረግ ባልተቻለው ጊዜ ፊት ለፊት ተገልጦ መጥቶ እነሆ ከዚህ ዕድሜህ ሌላ 50 ዓመት ቀረህ አለው። በዚህም ወደ ስንፍና ሊጥለው ወዶ ነው። ሽማግሌውም እንዲህ ብሎ መለሰለት፣ አሳዘንከኝ። እኔ ሌላ 100 ዓመት እኖር ዘንድ ስላሰብኩ ቸል ብያለሁ። አንተ እንዳልከውም ከሆነ ከቀድሞው እጅግ አብዝቼ እጋደል ዘንድ ይገባኛል። ከዚህም በኋላ ተጋድሎውንና በገድል መጸመዱን አበዛ። 70 ዓመታትም ከተጋደለ በኋላ በዚያች ዓመት አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለአብራኮስ እመዋዕሊሁ ትርፍተ መጠነ ዓመታት 50 ሶበ አሰፈው ሐሰተ ለሰይጣን ምኦ በብሂል ዘንተ እፎ አጽራይኩ ጻምዎ ወተሃከይኩ ሃኬተ እንዘ ይመስለኒ አሃዩ ምእተ ክራማተ። በዚህች ዕለት ቅድስት ሐና እመቤታችንን ቅድስት ድንግል ማርያምን ጸነሰቻት የሚሉ አሉ። ጸሎቷና በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን በደብረ ቀልሞን የሚኖር ገዳማዊ የአባ ሚካኤል የዕረፍቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር አሜን። አርኬ ሰላም ለከ ሚካኤል ዲያቆን ገዳማዊ ግሁስ እምደብረ ቀልሞን ለበዊ ቅጽበኒ ሀበ ይትረሳዕ ሐዘን ሶበላ ኤልሃ ተወልደ ሕፃን ከመህማማ ትረስ ማሕፀን። በዚችም ቀን ቆቅ ሲመገብ የነበረ የአባ መቃርስ መታሰቢያው ነው። ይህም ቅዱስ ከታናሽነቱ ጀምሮ ሕያው እግዚአብሔርን መከተል ፈለገ። የቤተ ክርስቲያንንም ትምህርት መጻሕፍትንም ተማረ። የዚህንም ዓለም ኃላፊነቱን ለጻድቃንም በጎ ዋጋ ለኃጥአን ቅጣት እንዳለም አስተዋለ። ስለዚህም ዓለምን ትቶ በአንድ ገዳም ውስጥ መነኮሰ። ከዚያም ወጥቶ የ10 ቀን ጎዳና ተጓዘና በውስጡ ኮይትንና ቆቆች ውሃም ካለበት ተራራ ደረሰ። አስቦም እንዲህ አለ፣ ኮይትን ወደ መልቀም ብሰማራ የስግደቴና የጸሎቴ ሥራ ይቋረጣል። ሰብስቦ የሚያስገባልኝ ረዳት የለኝ፣ ብቸኛ ነኝና ሥጋ አትብላ ያለውስ የባልንጀራችንን ሥጋ በሐሜት የምንበላውን አይደለምን? ሌላ ምግብ እንደሌለኝ ፈጣሪ ያውቃል ብሎ ከዚያችም ዕለት ወዲህ ቆቆችን የሚያጠምድ ሆኖ በየቀኑ አንዳንድ ቆቅ አንዳንድ የሚያዙለት ሆኑ። እርሳቸውንም እየተመገበ ከዚያ ውሃም እየጠጣ በማመስገን ኖረ። በቀንና በሌሊትም በጸሎትና በስግደት በመትጋት ወደ እግዚአብሔር እየለመነ ብዙ ዘመናት ኖረ። የሰውንም ድምፅ አይሰማም፣ የሰውንም ፊት አያይም። ሐሜትንም ሆነ ስድብን በማንም ላይ አብሮ አይነጋገርም። ከሰው ጋር ካልሆነ በቀር ሰይጣን አይመጣም ይባላልና። ከዚህም በኋላ ከቁስጥንጥንያ ከተማ አንድ መነኩሴ ዋሻ እየፈለገ አባ መቃርስ ካለበት ደርሶ ቆቅን ሲያጠምድ አየው። ያን ጊዜ አልታገሰም፣ ግን ወንድሙን በሐሜት እስከሚገድለው ቸኮለ። ወደ ቁስጥንጥንያ ከተማ ወደ ሊቀ ጳጳሳቱ ተመልሶ እንዲህ ብሎ ነገረው፣ እኔ ዋሻ እየፈለግሁ ወደ በረሃ እሄዳለሁ። በዚያችም ሥጋ ሊበላ ቆቅን ሲያጠምድ መነኩሴውን አየሁት። የሚሰራውን ሲያዩ በአሕዛብ ዘንድ ሊያስነቅፈን ነው አለው። ሊቀ ጳጳሳቱም ይህን ነገር በሰማ ጊዜ ነገሩ እውነት እንደሆነ ያውቅ ይረዳ ዘንድ ከዚያ ከነገረው መነኩሴ ጋር ሌላ መነኩሴ ላከ።
እርሱም በጉዞ ላይ በጎዳና ሳሉ ገና ሳይደውሉ አባ መቃርስ እንደ ልማዱ ወደ ወጥመዱ ሄደ። በአንዲት ወጥመድ የተያዙ 3 ቆቆችን አገኘ። እንዲህም ብሎ አሰበ፣ ጌታዬ እሊህን የሶስት የሰጠኸኝ እኔን ሊፈትነኝ ነውን? ወይስ ጌታዬ እሊህን የሰጠኝ እኔን ሊፈትነኝ ነውን? ወይስ ከዚች ዕለት በፊት ወደ ያልጠገበች ኑራለችን? ወይም ለሌላ ነው እንዳልል በዚህ በረሃ ውስጥ ከሰው ወገን ያየሁት የለም። እንዲህም እያሰበ ሳለ ከሊቀ ጳጳሳቱ የተላኩት እሊያ መነኮሳት ደረሱ። ባያቸውም ጊዜ ደስ አለው። ችግረኛነቴን አውቀህ ለአገልጋዮችህ ቅዱሳን ምግባቸውን የሰጠኸኝ አቤቱ አመሰግንሃለሁ ብሎ ሰገደ። እነርሱ ግን ማዕድ ሰርቶ አዘጋጅቶ እስካቀረበላቸው ድረስ ይጠቃቀሱበት ነበር። ከዚህም በኋላ አቅርቦላቸው ንሱ አባቶቼ ባርኩና ተመገቡ አላቸው። እርሱም የራሱን ድርሻ ይዞ እስከሚጨርስ ያለመነጋገር በጸጥታ ተመገበ። ከዚህም በኋላ ዓይኖቹን ቀና ቢያደርግ እንዳልበሉ አየ። አባቶቼ እንዴት አልበላችሁም አላቸው። እኛ መነኮሳት ስለሆንን ሥጋ አንበላም ትህርምትም አለን አሉት። እርሱም ተዋቸው፣ አላስገደዳቸውም። እነዚያን ያበሰላቸውን ቆቆች አንስቶ 3 ጊዜ እፍ አለባቸው። ያን ጊዜም ድነው በረሩ፣ ወደ ቦታቸውም ሄዱ። እነዚያ መነኮሳትም ይህን ተአምር አይተው ደነገጡ። የእግዚአብሔር ቅዱስ ሆይ በደላችንን ይቅር በለን ብለው ሰገዱለት። እርሱም የሁላችንንም በደል እግዚአብሔር ይቅር ይበለን አላቸው። ከዚህም በኋላ ወደ ሀገራቸው ተመልሰው ያዩትን ይህን ድንቅ ተአምር ለሊቀ ጳጳሳቱ ነገሩት። እርሱም ሰምቶ አደነቀ። ወደ ንጉሥም እንዲህ ብሎ ላከ፣ በዘመናችን ጻድቅ ሰው መነኮስ ተገኝቷልና አንተም ምና ሂደን በረከቱን እንቀበል አለው። ወዲያውኑ ንጉሡ ከሰራዊቱ ጋር ተነሳ። ሊቀ ጳጳሳቱም ከካህናቱ ጋር አባ መቃርስ ወዳለበት እነዚያ መነኮሳት እየመሯቸው ሄዱ። ወደ እርሱም ሲቀርቡ ወደ ብሔረ ሕያዋን ያደርሰው ዘንድ መልአክ አንስቶ በክንፎቹ ተሸከመው። ሲያርግም ባዩት ጊዜ የእግዚአብሔር ቅዱስ ሆይ ባርከን፣ የምንድንበትን አንዲት ቃል ንገረን ብለው ጮኹ። እርሱም ከሐሜትና ከነገር ሥራ አንደበታችሁ ይከልከል። ካህን ብዙ ባይማር ትዕቢትና መታጀር ባልመጣበት ነበር። መነኩሴም ትህርምት ባያበዛ ባልተመካም ነበር። እርስ በርሳችሁ ተፋቀሩ፣ እግዚአብሔርም አድሮባችሁ ይኑር አላቸው። ይህንንም ብሎ አረገ፣ ከዓይናቸውም ተሰወረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለመቃረዮ ዘተመስጠ መልዕልተ በቅድመ ቅዱሳን በቅድመ ጉቡአን ይንብብ ዘይብል ቃላተ እምእያ እመሩ ትዕቢተ ወዘይመስሎ ትምክህተ እምያ ፈድፈደ ካህን ትምህርተ ወእምያብዝሃ ካይበ መነኮስ ትህርምተ። በዚችም ቀን ደግሞ የሰማዕት አብራቂስ የሐርሶፎስ የመኮንኑ የቆርኔሌዎስ የወርቅ ጥጶስና የአፍሬ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን አሜን። ታኅሳስ 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ዘርአቡሩክ ጻድቅ፣ ቅዱስ መቃርስ ገዳማዊ፣ አባ አብራኮስ ገዳማዊ፣ ብፅዕት ሐና የእመቤታችን እናት፣ አባ በጽንፍሬዎስ ሰማዕት፣ አባ ሚካኤል ዘቀልሞን። ወርሃዊ በዓላት እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ ቅዱስ አርሳኔዎስ ጠቢብ ገዳማዊ፣ አእላፍ 99 ነገደ መላእክት፣ ቅዱስ አስከናፍር ሮማዊ፣ 13ቱ ግዑሳን አበው። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙሬ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ማቴዎስ 10:21 ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልህ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብሁ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያደመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ዘአቅረብኩ ማሕሌታ ዘኪሬ መአእላፈ እምለተጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ በበለት ወኩፈ ምላቡ ውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባርኩ በባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘጻፎ በክርታስ ወለዘአጻፎን ዘይደርስ ለዘአንበቦ
ወለዘ ተርጎሞ በልሳን አዲስ ወለዘ ዘማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ሁሉ እምባይ ስቡር ይማረን ኢየሱስ ክርስቶስ። ሰላም ለክሙ ጻርቃነ ዛቲ ዕለት ኩልክሙ እድ አንስ በባ አስማቲክሙ ቅዱሳነ ሰማይ ወምድር ማህበረ ሥላሴ አንትሙ ዝክሩነ በጸሎትክሙ በእንተ ማርያም እሙ ተማሂፀነ ለክርስቶስ ስጋሁ ወደሙ። እግዚኦ ኩነኔ ከሀባ ለሀገር ጽርቀ ከኒ ለህዝበ ክርስቲያን አግርር ጸራ ወጸላይታ ታይተ እገሪሃ እቀብ ህዝባ ወሰራዊታ ለሀገሪትነ ኢትዮጵያ ለዓለመ ዓለም። ከአባቶቻችን ከቅዱሳን ከቀደሙቱ ጸሎታቸውን በረከታቸውን በሁላችንም ያሳድርብን። ሀገራችንን ኢትዮጵያን ማህበራችንን ማህበረ ተዋህዶ ዘኦርቶዶክስን ይጠብቅልን፣ ያስፋልን። ሰላምና ፍቅሩን አንድነትና ህብረቱን ለሁላችንም ያድለን። በያለንበት ሆነን የቅዱሳን አባቶቻችንን ታሪካቸውን ዜና ትሩፋታቸውን የሰማነውን የቃል ኪዳናቸው ተካፋዮች ያድርገን። ለኛ የሚያስፈልገውንና በጎ የሆነውን ሁሉ አምላካችን እግዚአብሔር በምህረቱ በቸርነቱ ጎብኝቶ በጎ ሐሳባችንን እንዲፈጽምልን የእናታችን የቅድስት ድንግል ማርያም አማላጅነት የቅዱሳን አባቶቻችን ምልጃና ጸሎት እንዲረዳን ፈቃዱ ይሁንልን። አምላካችን እግዚአብሔር ለዓለማችን ለህዝባችን ሁሉ በያሉበት ሰላምና ፍቅሩን አብዝቶና አጽንቶ እንዲሰጥልን ፈቃዱ ይሁንልን። የአባቶቻችንንም የቃል ኪዳናቸው ተካፋዮች ሆነን የነሱ ጽናት የነሱ የሃይማኖት ብርታት ለኛም ሆኖን በዚህ ዓለም ሳለን አምላካችንን አስደስተን እንድንኖር እግዚአብሔር ይርዳን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩሉ መዚአከ ይእቲ መንግሥተ ኃይለ ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአከ ወግዝእተ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ሰአሊ ወጸልይ ለነ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ አንድነት የእመቤታችን አማላጅነት እናትነት የቅዱሳን አባቶቻችን ምልጃና ጸሎት ከሁላችን ጋር ይሁን። ይቆየን። ሰላም እግዚአብሔር ከሁላችሁ ጋር ይሁን።